መጀመሪያ ሰላም ናችሁ? ሰላም ናችሁ? ሁለታችሁ የተፈጠረ ነገር የለም። ምንም የተፈጠረ ነገር የለም። እኔ ከሌላ ሰው ፍቅር ጀምሯል። እሱ ከሌላ ሰው በምን ዳውቅሽ ንገሪና። ባልገባን ነገር ድምፅ አንሆንም። ባይዘዌ በደንብ ፍትፍት አድርገሽ ስታስረጅን ሲገባን ነው እስከ ጥግ ድረስ ድምፅ የምንሆንልሽ። ባልገባን ነገር ድምፅ አንሆንም። እየተሸፋፈነ ነገር አለ። ግልጥልጥ ፍርጥርጥ አድርገሽ አስረጅን ድምፅ እንድንሆንሽ ከሆነ የምትፈልጊው። ሀቡዬ የቲክቶክ አካውንት 3 አካውንት አለው እሱ። እሺ እኔ የማውቀው በአንዱ አካውንቱ ነው። እሺ ሌላ ሴት በሁለተኛ አካውንቱ እየጀነጀነ ነው። በሌላኛው አካውንቱ ስሙ ብቻ ነው የሱ ፎቶ ምናምን ፖስት የሚያደርገው የዛችን ሴትዮ ፎቶ ነው። በዛኛው አካውንት እሷን በሚጀነጅንበት አካውንት የእሷን ፎቶዎች ነው ፖስት የሚያደርገው። አንቺን በሚጀነጅንበት አካውንት የአንቺን ፎቶ ነው ፖስት የሚያደርገው። ኖ የኔ ፎቶ ፖስት አልሆነ። እሺ ከዛም በኋላ ለምን ፖስት ታደርጋለህ ምናምን ስለው አንቺን አይመለከትሽም፣ ይሄ እኔ ለስራ ነው የምፈልጋት ነው ያለኝ። ኦኬ ለምን ለስራ በፍቅር አጥምዶ ስራ አለ ወይ ምናምን አልኩት። በቃ አንቺ አይመለከትሽም፣ እዚህ ጋር እኔን ነው የምትፈልጊው፣ እኔ ካንቺ ጋር ነኝ ነው ያለው። እሺ ቆይ አንቺ በምን አጋጣሚ ያወቅሽ ሌላ አካውንት እንዳለውና ሌላ ሴት እንደምትፖስት እንዴት ልታቂ? ራሱ መጥቶ ፎሎ አድርጎኝ ነው ያወቅኩት። ፎሎ ሲያደርግሽ ይሄኛው አካውንቱ ላይ የራሱ ፎቶ አለ አልነበረም? አሁንም የለውም ያንኛው። ታዲያ ካልነበረ እሱ መሆኑን በምን አወቅሽ? ገስት ላይ ሲገባ እያወራ ሰማዋለሁ። ሁሌ ቪዲዮ ሁሉ ከፍቶ ነው የሚያወራው። ማን ቤት ገስት ገብቶ አየሽው ለመጀመሪያ ጊዜ? ጌጤ የምትባላለች ያቋታል። እዚህ ጋር ያሉ ልጆች ካሉ ያቋታል፣ በደንብ ነው የሚያውቁት። እሱ ዳር ታዋቂ ናት ጌጤ። ታዋቂ ሳትሆን በቃ በራሷ ታዋቂ ናት። 10 ምናምን ሰው ይዛ እዛ ላይቭ ላይ ነው የሚውሉት። ኦኬ ስለዚህ ጀለሴ ጌጤ ቤት ገብቶ ቪዲዮ አብርቶ ሲያወራ አንቺ ይሄ አካውንት የእሱ እንደሆነ አወቅሽ? አዎ ልክ ስታቂ የመጀመሪያው ጥያቄሽ ለሱ ምንድን ነው ብለሽ የጠየቅሽው? ምንህ ናት ነው ያልኩት። ምንህ ናት ስለው ምንም አይደለችም። እሺ እኔ ማለት በትክክል ፍቅር ጀምራቸው ከሆነ እኔ ካንተ ጋር አልደርስም፣ እኔ ቅርብኝ፣ እኔ አልፈልግህም፣ ብሬን ስጠኝ ብዬ ስለው መጨረሻ ላይ ብሎክ አደረገኝ ሁሉ ማለት ነው ቲክቶክ ላይ። ኦኬ አሁን ተረዳሁሽ። ስለዚህ ታዲያ ምንም ችግር የለም ማላችን አይባልማ። ለመጀመሪያ ጊዜ ገንዘብሽን የጠየቅሽው ጀለሴ ጌጤ ማነው ስሙ? ሚኪ ይባላል። ሚኪያችን ጌጤ ቤት ገብቶ ቪዲዮ አብርቶ ሲያወራ ቲክቶክ ይሄ አካውንት ያንተ ነው ማለት ነው፣ በዚህ አካውንት የምትፖስታት ሴት ማናት ብለሽ ስትጠይቂው ለስራ ነው የምፈልጋት አለሽ። ሴት ታዲያ በፍቅር እያሰመጥካት ነው ወይ ለስራ የምትፈልጋት ስትይው ምን አገባሽ? መቀጠል ከፈለግሽ ካልፈለግሽ ታይዋለሽ አላለኝም። ፕሮፋይል ሁሉ አደረጋት ማለት ብሎ ከዛ ፕሮፋይል ሲያደርጋት ለምን ፕሮፋይል አደረግካት ምናምን ስለው የዛን ሰዓት ተጣላን። አይመለከትሽም አለኝ ማለት አይመለከትሽም ብሎ ሲለኝ የራስህ ጉዳይ አልኩት። ከዛም በኋላ እንደገና ደግሞ ይጠፋና ይመጣል። እሺ ከዛ ሲመጣ ለምን ትመጣለህ? ለምን እዛው አትሆንም ምናምን ስለው እኔ አንቺን ነው እንጂ እሷን አልፈልግም ይለኛል። አንቺን እንጂ እሷን አልፈልግም። እሺ ከዛ አንቺ አሁን ይሄ በዚህ ምክንያት ነው ማነው ስሟ? ስም የላትም ልጅቷ የምትፖሰተው ጌጤ ትባላለች። ጌጤማ ቤቷ የሚገባው ነው የሚፖስታትም ጌጤ ነው እንዴ? አዎ ጌጤን እኮ ነው። ጌጤ ናት ባለቤቷ ባለ እንትና ገስቷ ላይ ቁጭ ያለው። እኔ እኮ ጌጤ ላይቭዋን ከፍታ ገስቷ ስለገባ በዛ አጋጣሚ አካውንቱ የሱ መሆኑን ያወቅሽ መስሎኝ። ጌጤ ናት እንዴ? አዎ። እሺ ሶስተኛዋስ ማን ናት? እሺ አንቺ ከረሜላ ጌጤና ሚኪ፣ ሶስተኛ አካል አለ እዚህ ቦታ ላይ ማነው? ሶስተኛ አካል ተስፍሽ ይባላል፣ ተስፋ ይባላል። ከመጣሁን ሸርላ ምን አገባው? ወንድ አይደል እንዴ? በሴቱ ሽማግሌውን አልጠየኩም እኔ። ሽማግሌውን አልጠየኩሽም። ኖ ሽማግሌ አልፈልግም እኔ። የምፈልገው ሚኪ አንቺ ላይ ጌጤን ደረበ
ሌላ ደግሞ ሌላ ሴት አለች ብለሻል። 2 ሴት የደረበብኝ ብለሻል። ሶስተኛዋ ሴት ማናት ነው የኔ ጥያቄ። ኖ አላልኩኝም ሀቡዬ አላልኩም እንደዛ ብለሻል። ምን አልሽ? 3 ቲክቶክ አካውንት አለው ብለሻል። አንዱ እኔን የጠበሰበት፣ አንዱ ጌጤን የሚፖስትበት፣ አንዱ ውስጥ ማናት? አንዱ ምንም አያደርግበትም። በቃ ብላታ ይባላል አንደኛው አካውንቱ፣ ምንም አይሰራበትም። ምን ይባላል አንደኛው አካውንቱ? ሌላ ብላታ እንደዛ ነው የሚባለው። ብላክ ታፕ ይባላል። ኦኬ ዝም ብሎ ታፕ የሚያደርግበት ነው እሱ። እኔ እንጃ ምን እንደሚያደርግበት አላውቅም፣ ግን 3ቱም የሱ አካውንት ነው እርግጠኛ ነኝ። እሺ ጌጤን አናግረሻታል አንቺ? ከእሷ ጋር እሷን ብትናገሪ ብሎኛል፣ ዝቶብኛል። ምንም አልተናገርኩም፣ ጸጥ ነው ያልኩት። ምንም እሷን ብትናገሪ ማለት ስደቢያት እኮ አይደለም፣ ጠርተሽ አነግረሻታል። ከአንቺ ጋር አልተናገርኩም። ኖ ምንም ያወራሁት ነገር የለም። ለምን እኛ አሁን ጠርተን ጌጤን አንነግራትም? የአንቺ ቦይፍሬንድ እንደሆነ ቀድሞ አንቺ እንደጠበሰ 36,000 ብር እንደተበደረሽ በመስተንግዶ ስራሽ በ2,500 ደሞዝ የምትተዳደሪ ሴት በየጊዜው ቸገረኝ እያለ 1,500 እየተበደረ 36,000 ዕዳ እንዳለበት ለምን ለጌጤ ጠርተን እኛ አንነግራት? እሱ ራሱ ይጠራ እንጂ እሷ ምን ታደርግልኛለች? እሱ ጌጤም ይጠራሉ እንዴ? ጌጤ ስህታችን አይደለች እንዴ? ሳታቅ ቢሆን አብራው ያለችው ምን ሆነሻል? የኔ ብቻ ነው ሲፖስተኛል ብላ አላቅም። ታውቃለች፣ ግን እሱ ስለ እኔ ያላት ነገር አለ። ለእሷ ምን እንዳላት ያላት ነገር ካለን ጠይቃትና እውነቱ ይፍረጥረጣ፣ ሀቁ ይውጣ። ሁለቱም ይምጡ። ሼር አርጊለት ሚኪን ከረሜላ ምን አልሽ? ሀቡዬ አይሰማም። ስራ ቦታ ነሽ? አቤት ስራ ቦታ ነሽ? ኖ አይደለሁኝም፣ ሌላ ቦታ ነው። ኖ አይደለሁም። ሼር አርጊለት አለ ሚኪ። እኔማ ማድረግ አልችልም፣ ብሎክ አድርጎኛል እኮ። እና እኛ ቤት እንጥራው ታዲያ። ደውለሽ ጥሪዋ በስልክ ቁጥሩ እኮ ደዊና ጥሪዋ። አያነሳልኝም ለእኔ ባለ ሰው ስልክ ደዊ። አይመጣም፣ ሊመጣ አይችልም። የፈለገሽን አድርጊ ብሎኛል። ታዲያ ካልመጣ እንዴት ነው እውነታውን የምናውቀው? አንቺን ብቻ ሰምተን ነው እንደኛ የምንፈርደው? አንቺን ብቻ ሰምተን እኮ አይደለም፣ ሚኪንም መስማት አለብን። እሱ ጋርስ ምን አለ? እሱም ጌጤም መምጣት አለባቸው። ሚኪም ጌጤም። ጌጤ ታውቃለች ወይ ከረሜላ እንዳለች? ያንቺን መኖር ታውቃለች ወይ? ጌጤን ጥሪያትሽ። አንቺ ታዩ ሚኪን ጌጤ ትጠራዋለች። አንቺን ብሎክ ቢያደርግሽ ጌጤዬን ጨክኖ ብሎክ አያረጋትም። ለጌጤ ሼር አድርጊላት። እሷ ቤትን ብሎክ አድርጎኛል። እሱ ራሱ ነው ሞዴሬተር ስላለው እዚያ ቤት እንዲሄድ ስለማይፈልግ ብሎክ አድርጎኛል። እዛም ስልክ ቁጥሩ ልስጥሽ ሀቡ፣ አንቺ ደውዪለት ካቻልሽ። ኢትዮጵያ ውስጥ ነው የሚኖረው? አዎ። እሺ ዋትስአፕ አለው? እኔ አላውቅም። ኢሞ እንዳለው አውቅ ነበረ። ኢሞ አልጠቀምም። ዋትስአፕ ካለው በዋትስአፕ ቮይስ አድርጌ እዚሁ ጋር አሁን ጠራዋለሁ። ላኪ ቁጥሩን ዋትስአፕ ካለው። ሀቡዬ የኢትዮጵያ ቁጥር ከሆነ ቀጥታ ልደውልልሽ። እሺ ላኪ ለመሲ ባልትና ቀጥታ ትደውልልኝና ሀቢባ ቤት ና ትበለው። እሺ ለእኔ ላኪ ዋትስአፕ እንትን ላይ ለመሲ ባልትና ላኪላት በኢንቦክስ። መክሲ ኒውት አድርገሽ ደውለሽ ብቻ ቲክቶክ ላይ ና ነው የምትይው፣ ሌላ ምን እንዳት። እሺ እሺ። ከዛ አይ ሚኪ ከመጣ ሚኪ ይጠራታል ጌጤን። ወይ መሲ ምን አለች? መስዬ ምን አለች? ከትናንትና ጀምሮ ብር ተበልቻለሁ እርዱኝ እያለች ችግር ላይ ነኝ እያለች ስጽፍ ነበር አለች። እናት ተቃጥላለች። ምን ታደርግ? ድርቅ አለ በደንብ አና። እሺ እንትንም ስሪኝ ያስጣፈች። ከትናንትና ጀምሮ ስጽፍ ነበረ አለች። አይ ሴቶች
ለጌጤን የሼር አድርጌላታለሁ። ለቼለላፍ ታውቂያታለሽ ጌጤን? አዎ ጌጤም ሳታውቅ እንዳይሆን እየተበላች ያለችው። ጌጤስ አሁን ስንት ተበድሯት ይሆን? ምሳይ ነው ጋይስ፣ ምሳምራም ሀቡ ምን ልጠይቂ ነበር? አዎ ሰልዋዬ ልጠይቅሽ የነበረ እኔ ፍቅር ይሄ በደል ከደረሰብሽ ስንት ጊዜ ሆነሽ? ይሄ ክህደት ከተፈጸመብሽ እና እህትና ወንድም አሉሽ ወይ? ይሄ ነበር ጥያቄ። ከረሜላ ኔትወርክ ነቅሏታል፣ መልሳችሁ አስገቧት። እሺ ሰልዋ እንዴ ሰልዋን አስገባለሁ ብዬ ጎንደሬዋ ነኝ የምትባልሽ ነው ያስገባሁት በስተት። ሰላም ሰላም አቡ እንዴት ነሽ? አይ እኔም ፈልጌ ነው ትናንት ጀምሬ ነበር ስጽፍልሽ ነበር። ማን ያስገባሽ ማሪ? አንቺ ነሽ አስገባሽ። ተሳስቼ ነው። ሰልዋን ምንድን ነበር የጠየቅሽኝ ስትል እሷን የሳብኩ መስሎኝ ነው። ይቅርታ። እሺ ግን እኔም ችግር ላይ ነኝ። አንዴ ላናግርሽ። እሺ ምን ነበር? የገንዘብ እርዳታ ከሆነ አልችልም። አይ ገንዘብ እርዳታ አይደለም። እሺ ከሳውዲ እህቴ ጠፍታብኝ ነበርና ለዛ እሺ እንትን ይዘሽ ነያ ፎቶዋን ይዘሽ ነይ፣ ንጹህ ፎቶ እና ስክሪን ሪካርድ እናደርግልሻለን። እሺ አሁን እንትን ልበልልሽ እዚህ ጋር ፖስታ ነገ ንጹህ ፎቶ የእህትሽን ይዘሽ ነይ። ከፍቼ በትልቁ አድርገሽ የእህትሽን ታሪክ መቼ እንዴት እንደጠፋች ነግሪና ስክሪን ሪካርድ እናደርግልሻለን። እሺ ነገ ታስገብኛለሽ? ከጠፋች ቆይታለች እና ለዛ ነው አስገባሻለሁ። ችግር የለም። እሺ 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 እናት እኔ እናት በርቺማ። እሺ ከረሜላ ላክሽ ቁጥር ይላታለሁ ለምስ እሺ አቡ በስትክክል እንድትፈርዱኝ ነው የምፈልገው። ምን ነው ታውቂያለሽ? እኔ እግሬ እየተቆረጠ ነው የሰራሁት፣ ደም እየተንጠባጠበ ነው። እሺ ግን ይቅርታ አድርጊልኝና እኔ ማራሜላ ከረሜላ ግን አልተውም። ለምን አንቺ የዚህ ዘመን ልጅ ነሻ? የድሮ ሰው አይደለሽማ። ለምንድን ነው ለወንድ ብር የምትሰጪው? እውነቱን ልንገርሽ ብሩ አይደለም አንቺን ያንገበገበሽ፣ ጌጤን መጥበሱ ነው ላይሽ ላይ ያንገበገበሽ። እንዴ ለምን ትሰጫለሽ ለወንድ ብር? አይገባችሁም እንዴ? ለወንድ ብር አትስጡ ስትባሉ ወንድ በብር እየገዛችሁ አይደለም። ማርያምን የፈለገውን ይሁን፣ እኔ ስለሱ አይመለከተኝም። እግር ይብላል፣ ግን ብሬን እንዲመልስልኝ ፈልገው። እኔ እዚህም ድረስ አልመጣም ነበረ። ለምን ሙሉ ጤነኛ ነኝ፣ እሰራለሁኝ፣ ሰርች አገኘዋለሁ። ግን አሁን ላይ አንድ ብር በኪስ የለኝ። እሺ እሱንማ ሐቅሽንማ እንጠይቅልሻለን። 36,000 ስንት ነው? ወይ ጠበቃ ሚኪ፣ ጠበቃ ሚኪ ምን አለ? ጠበቃ ሚኪ መሲ ባልትና አነሳ አላነሳም? ሀቡ ስራ ላይ ነኝ አልችልም፣ መምጣት አልችልም ብሏል። ማለት ዛሬ መምጣት አይችልም። መቼ ነው መምጣት የሚችለው? አልችልም፣ ይቅርታ አልችልም። ኦኬ ከረሜላ አቶ ጠበቃ ሚኪ እንዳሉ ይቅርታ ስራ ላይ ነኝ መምጣት አልችልም ብለው በትህትና መልሰዋል። እና መቼ ነው መምጣት የሚችለው? እኔ ብሬን እንዲሰጠኝ ብቻ ነው። መጣ አልመጣ እኔ የሚመለከተኝም ብሬን ብቻ ነው። መስዬ ላኪልኝና እኔ ዋትሳፕ ላይ አናግረዋለሁ። እሺ ዋትሳፕ ከሌለው እንዲከፍት እነግረዋለሁ። ያውን እልክልሻለሁ። እሺ ቁጥሩን +251 አስገቢበት። እሺ የኢትዮጵያ ኮድ አስገቢበት ዋትሳፕ ካለው እንዲሰራ። እኔ ከረሜላ አቤት 36,000 ስንት ነው? 36,000 ስንት ነው? 36,000 ብር ብቻ ነው።
ኦኬ። እና ፎቶን ለጥፈሽ ቪዲዮ ለምን አትሰሪም? እኔ ፎሎወሪ ትንሽ ናት። ማንም ምንም ችግር የለውም። አንቺ ፎቶን ለጥፈሽ ቪዲዮ ሰርተሽ መተሽ ለኛ መጀመሪያ ላናግርልሽ ዋትሳፕ ላይ አናግሬ ነው። እኔ ፎቶን መለጠፍ አልፈለኩም። ለምን በትህትና ብር እንዲሰጠኝ ብቻ ነው የፈለኩት። ከሱ ጋር መጋፈጥ አትሰጥም ካለ ተለጥፍ ያለሻ አትሰጥም ካለ ፎቶ ለጥፈሽ ቪዲዮ አትሰሪም? የኔ ፎሎወር ትንሽ ናት ማለት እኔ ለጥፍኳት አልለጥፍኳት ምንም እንትን ፋይዳ አያወጣልኝም። እና ትላልቅ ፎሎወር ባላቸው እናንተ ለእኛ ትላልቅ ፎሎወር ላለን ለወንድ ብር ስትሰጡ ታማክሩናላችሁ። ሀቢባ ለሚኪ ብር ልሰጠው ነው ካልመለሰኝ ፎቶውን ትለጥፊልኛል ብለሽ አማክረሽኛል ከመስጠትሽ በፊት። እኔ እኮ ፈጣጥነታችሁ ነው በጣም የሚገርመኝ። ፎቶ ለጥፍ ውስጥ ባል ብዙ ፎሎ የለኝም። እዛ ነገ ተታርቃችሁ እፍ ልትሉ እኛ ለአንቺ 36,000 ብር ብለን እሱን እንረግጥልሻለን። ከዛ ነገ ተታርቀሽ እፍት ያለሽ ጌጤን ጥሎ ወደ አንቺ ሲመጣ እፍት ያለሽ። መጀመሪያ አናግርልሻለሁ። አናግሬልሽ ማይሰጥሽ ከሆነ ፎቶ ለጥፍሽ ቪዲዮ ትሰሪያለሽ። ጌጤን ሼር አድርጉላት። ምታ ከሆነ ብቻ ጌጤ መታ አውቃለሁ፣ ችግር የለብኝም። የከረሜላ ቦይፍሬንድ ነበረ፣ አሁን ደግሞ የኔ ነው፣ ችግር የለብኝም ካለ ችግር የለው። 13,000 ያላት እኮ አውቃ ነው 13,000 ያላት። ሲጀመር ብሩ እኮ አይደለም ያንገበገባት። እኔ በደንብ እኮ ሳይኮሎጂካሊ ሰው እንረዳለሁ። ጌጤን ስለጠበሰን የተናደደችው ብሬን አምጣም ያለችው ከጌጤ ጋር ስላገኘችው ነው። ጌጤን ጥሯት። እግዚአብሔርን ሊገቡ እንደዛ አይደለም። ማርያምን እንደዛ አይደለም። ማርያምን ካልሽ ከረሜላ እሺ፣ መጀመሪያ ከጌጤ ጋር ሳትይዙ በፊት ቀድመሽ ለምን ብርሽን አልጠይቅሽውም? ገና ቺት ሳያደርግብሽ ከጌጤ ጋር ሳትይዙ ለምን ብርሽን አልጠይቅሽውም ነበር? ንገሪ። ብሩን እኮ የሰጠው ከእሷ ጋር እያለ ነው። ለምን ከእሷ ጋር ሆኖ አይደለም አመት ፈጅቶ ማርያምን እሱም የሚናገረው ነገር ነው። አንቺ ከጌጤ ጋር ስላገኘሽው ብሬን አምጣና እንለያያችሁ። ጌጤን ሳይጠብስ በፊት ገና ጌጤን ሳይደረብብሽ በፊት ገና ቅድሚያ ለምን አልጠየቅሽውም ነበር ብርሽን? እንደገና ብድር ስታበድሪ አሁን ጉል ተፈራርማችኋል። ብድር ነው ብለሽ ነው የሰጠሽ ወይስ ፍቅረኛሽ ስለሆነ ነው ስጦታ የሰጠሽ? ብሩን ፍቅረኛ ስለሆነ ነው የሰጠሁት። ፍቅረኛ ስለሆነ ለምን ከዛ እሰጥሻለሁ ሁሉ ብርሻለሁ እኔ ጋ ነው ያለ እኮ። ውል ተፈራርማችኋል? ማስረጃ አለሽ? ምን አለሽ? ምንም የለኝም፣ ደረሰኝ ብቻ ነው ያለኝ። እሺ እሱ ማለት ነው ጠበቃ ለመሆኑ ምንድን ነው ማስረጃሽ? ምን ማረጋገጫ አለሽ? ጠበቃ ነኝ ብሎ ስለሚያወራ ነው። አላውቅም። እሺ አሁን ጌጤን እንዴት እናገኛት እና እናድናት? እንንገራት። ማታቅ ከሆነ ምታቅ ከሆነ አያገባንም። ማታቅ ከሆነ ሳታቅ እሷንም በብድር እንዳይበላት እንዳንቺ እንዴት እንንገራት እናድናት? ቢሮ የሌለው ጠበቃ የቲክቶክ ጠበቃ ነው ውዶች። የቲክቶክ ላይ ነው ጥብጥና። በአካል ታውቂዋለሽ? በደንብ ነው የማውቀው። ጊዜ ያሳልፋችኋል? በአካል ተገናኝታችሁ ታውቃላችሁ? የምትሰሪበት ሬስቶራንት መጥቶ ያውቃል? አይመጣም ሬስቶራንት። እንትን ሌላ ቦታ ነው የምንገናኘው። ለምን እኔ ማታ ነው የምሰራው፣ ከ11 ሰዓት በኋላ ነው ስራ የምገባ። ደግሞ አሁን ትቼዋለሁ። ደከመኝ ማለት ሌሊት ነው ሁሌ የምሰራው። እንደ ሰው ሌሊት ተኝቼ አላውቅም። እሺ አሁን ጌጤን እኛ ኬት እናምጣትና እናድናት እንዳንቺ እንዳትበላ። አንቺ እንዴት ያበልተሻል? ጌጤ እንዴት እናድናት? ከረሜላ ከረሜላ ጌጤን እንዴት እናገኛት? እርጅን ጌጤን እንድናገኛት እና እንድናድናት እሷም እንዳንቺ እንዳትበላ እኮ። እኔ ብሎክ ተደርጊያለሁ። እንዴት ብዬ በምን እንደምትገኝ በምን አውቄ ነው? በሌላ አካውንትሽ ጻፊና ሼር አድርጊላት። እኔ ሌላ አካውንት የለኝም፣ ይሄ ነው አካውንቴ። እሺ የቲክቶክ ስሟን ጻፊልን እዚህ ጋር ጌጤ የድንግል ማርያም ነው።
ኦኬ ቴንክ ዩ። ጌጤ የድንግል ማርያም ልጅ ስንት የጌጤ የድንግል ማርያም ልጅ ይኖራል ቲክቶክ ላይ? አንድም የሚያውቃት የለም። እኔ ታሪኩ ውሸቱን ላይ እየመሰለኝ ነው ጋይስ። ጌጤ የድንግል ማርያም ልጅ ፕሮፋይሏ ምንድን ነው? የሆኑ ሁለት ሴቶች ናቸው፣ እሷና ሌላ አንድ ጓደኛዋ። የጌጤን ስልክ ላኪልኝ። ኧረ እኔ ስልኳ የለኝም ሀቡ። ምንድን ነው መፍትሄው ጋይስ? ጌጤንም እየተበደራት ከሆነ ጌጤን ለማዳን እንዴት ነው የምናደርገው? ውሸት ይመስላል። እኔም እያሱ እየመሰለኝ ነው። የሆነ በቃ ለመፈመስ ብለው ከረሜላና ሚኪ ያደረጉት ነገር ተነጋግረው ይደወልልሃል ምናምን ብላ ነግረው ምናምን አይነት ሙድ ነው የመሰለኝ። ከረሜላ እንደዛ ነው የመሰለኝ። ዝም ብለሽ ለፎሎ ለእይታ ምናምን ሚኪን አሁን የሆነ ሀቢባ በእንደዚህ አይነት ነገር ለፎሎ ብዬ እመጣለሁ። ሲጀመር እኔ ፎሎ አልፈልግም። ምን ያደርግልኛል? ለምንድን የምታለቅሽው? አሁን የሚያስለቅስሽ 36,000 ብሩ ነው ወይንስ እሱን ማጣትሽ ነው? ብሬ ነው። በአሁኑ ሰዓት 1 ብር የለኝም። እኔ ማርያምን 1 ብር ሳታስቀሪ ለወንድ ለምን ሰጠሽው? ከረሜላ አንቺ ወጣት ሆነሽ የዚህ ዘመን ሰው ሆነሽ መስተንግዶ የሚሰሩ ልጆች ደግሞ አራዳ ናቸው፣ ነቄ ናቸው፣ አይበሉም። እንዴት አንቺ መስተንግዶ እየሰራሽ ለወንድ ሰጠሽ? ማለት ሞኝ ማለት ጅል ማለት አይደለም። ሰው ስለምናምን ነው እንጂ ምን አገናኘው? ይሄ ሰው ከማመንና ወንድ ከመቀለብ ጋር ምን አገናኘው? ብር ካልሰጠውት ይሄድብኛል ብለሽ ነው? ይሄዳ ጥርግ ይበል። ይኸው አሁንም ሄደ እኮ። ብር በብር ልታቆይው አንቺ ጋር ሴት ቆይ ፍቅረኛ ስለሆነ እኔ ሰጠሁት ብለሻል። ሴት ጓደኛ ብትሆን ቸገረኝ ብትልሽ ታበድራታለሽ? አበድራታለሁ። ማርያምን እኔ ለማንም አበድራለሁ ካለኝ ጉንገርሽ አይደል? በወንድ የምትበሉ ሴቶች ብዙ ጊዜ ሴት ልጅ ቢርባት ልጇ ቢራብባት ለሴት ልጅ አታበድሩም፣ ትሞታላችሁ። ለሴት አትሰጡም፣ ለሴት አታበድሩም። ወንድ ግን አበድሩኝ ሲላችሁ አይደለም አበድሩኝ ብሎ ገና በቃ ስታዩት ካማራችሁ ትሰጡታላችሁ ብር። ጌጤ ነኝ የምትይው ጌጤ አይደለሽም፣ ስምሽ ጌጤ አይደለም። ሀቡ ጌጤ 20,000 ፎሎ ወልቴ ሮጠብኛ ኮመንትሽ ማለት ጌጤ 20,000 ፎሎወር ያላት ናት። ከረሜላ 20,000 ፎሎወር አላት። አዎ አላት። ማሪ ታውቂያታለሽ? ካወቅሻት ጥሪያት። አዎ ብላለች። ጥሯት። አግኝቻታለሁ። ሼር አድርጌላታለሁ። ኦኬ ሼር አድርጌላት። ጌጤ ከመጣች ነው ጉዳይ እውነት ነው ብለን የምናምነው እንጂ የፈጠራ ታሪክ እየመሰለን ነው። አዶኖ ዋይ ፊሊንጌ ምንም ሊጓጥልኝ እንዳልቻለ ታሪኩ እውነት የሆነ ተመካክሮ አይነት ፊሊንግ ተሰማኝ። አይዶኖ ዋይ ተሳስቼም ሊሆን ይችላል። እኔ ተሳስቼም ሊሆን ይችላል፣ ግን ውስጤ የሆነ ድራማ እየመሰለኝ ነው። አለው በጌጤ ካለሽ አንዷትም ጌጤ የድንግል ማርያም ልጅ የሚለውን አካውንት አስገቡ ጋይስ። እሺ ጥሩ። ማነው ጌጤ አልመጣችም? ከረሜላ ጌጤ ስላልመጣችኝ ጉዳዩን አላመንም። ጌጤም አልመጣችም፣ ሚኪም አልመጣም። ስለዚህ ጉዳዩ ውሸት ነው ያለው። ምን ታያለሽ? ሀቡ ደረሰኝ ልላክልሽ ከፈለግሽ። ደረሰኝ ያደርግልኛል። ደረሰኝ ፎቶ መጡ ቴክስት አለኝ።
እንግዲህ በቃ ሚኪን አወራውና ነገ ከመጣ ምናልባት ዋትስአፕ ላይ አናግሬ እኔ ያልገባኝ ነገር ብሩን ከሰጠሽው ስንት ጊዜ ሆነው? በፍቅር 1 አመት ነው የቆየ ነው ያልሽው? ከ1 አመት ከምናምን 1 አመት ከስንት ኤግዛክትሊ? ከ6 ወር ኦር ከ7 ወር። ኦኬ በፍቅር 1 አመት ከ6 ወር ቆያችሁ። ብሩን ከሰጠሽው ስንት ጊዜው ነው? እንትን 8500 አሁን በቅርቡ ነው እንትን መስከረም ወር ላይ ነው የሰጠሁት። እሺ ብድር ነው ጋይስ፣ ብድር አበደረ ለፍቅረኛዋ። እሺ ኖ የመጀመሪያውን ክፍያ የሰጠሽው መቼ ነው? ደረሰኝ ስላለሽ ደረሰኙ ላይ ቀን አይተሽ ንገሪኝ። የመጀመሪያው የሰጠሁት 2017 ላይ በእንትን ከለገና አካባቢ 2017 ለገና ማለት አሁን አመት ሊሆነው ነው። ይህን እኮ ነው ያልኩሽ። ብሩን ከሰጠሽው አመት ሊሆነው የቆየ ብር አሁን ከጌጤ ጋር ገስት ላይ ስላየሽው እና ጌጤን ስለጠበሰ ተናደሽ ነው ብሬን አምጣ ያልሽው። ነው አይደለም? ቆይ ላስረዳሽ። አሁን እሱ 1 አመት የሆነው ሌላ ብር ነው። ሁሉም እኮ አንድ አይነት ብር እኮ አይደለም፣ የተለያየ ብር እኮ ነው። ለምን እኔ ደግሞ እዚህ 2500 ቲፕ ደግሞ 10 15 ነው። እሱ ነው ሰብስቤ እኮ ነው ሁሉ 10 15 ምንድን ነው? እሺ 10 15 ብር ነው ቲፕ። ኦኬ 10 15 ብር ቲፕ ታገኛለሽ እኮ። ገባኝ እኮ እኔ የመጀመሪያ ጊዜ የዛሬ አመት ገና፣ አሁን ገና ሊደርስ 20 ቀን ይቀረዋል። ስለዚህ የመጀመሪያውን ብር ከሰጠሽው አመት ሊሆነው ነው። የመጀመሪያውን ብር ስንት ሊሰጠሽው? መጀመሪያ 10,000 ከዛም በኋላ 3,000 4 ጊዜ 4,500 ብር ማለት ነው ሲደመር ማሪ። መጀመሪያ የዛሬ አመት ገና 10,000 ሰጠሽዋ። 10,000 ከዛ ደግሞ 3,000 ሁለት ያልሻ 3 ጊዜ 4 ጊዜ ነው እንጂ ሲደመር የሚሆነው 4,500 ብር ነው። 3,000 ምን? አዎ 3,000 ሀቡ 3,000 ስንቴ? 4 ጊዜ 12,000 ከዛ ከ10,000 22,000 ከዛ ደግሞ መጨረሻ ላይ ያልሽው ስንት ነው? 8,000 3,000 አይደለም እንትን ነው 1,500 4 ጊዜ ነው ሲደመር 4,500 ነው የሚሆነው። አረ እናቴ 3,000 4 ጊዜ ብለሽኝ ጽፍ ያለው 3,000 4 ጊዜ። ውይ ይቅርታ ሀቡዬ ስለተናደድኩኝ ነው። ማርያምን ከራሴ ጋር አይደለሁም። እኔ ግን ምን አገባኝ? እንደምንስ ወረቀቴን ቦታ ጨርሳለሁ። እሷ እንደዚህ እንትን እያለች ምን አገባኝ? እሺ ጎበዝ ደግ አደረግሽ። እንኳን ሰጠሽው፣ ለፍቅረኛሽ ነው የሰጠሽው፣ ስላስደሰተሽ ነው የሰጠሽው። ስለዚህ እኛ ምን እናድርግሽ አሁን? በቃ እኔ እንዲሰጠኝ ነው እንድታሰጡኝ ነው የምፈልገው። ሌላ ምንም አልፈልግም። አልሰጥም ካለስ አልሰጥም ካለ አይስጠኝ፣ ችግር የለውም። ማለት ጤነኛ ነኝ፣ ሙሉ ጤና ለሰርች ነው። በጣም ያሳዝናል። እኔ የምልሽ ከተዋወቃችሁ አመት ከ6 ወራችሁ ነው ፍቅረኛሽ ጋር የዛሬ አመት ከሆነ ብር መስጠት የጀመርሽው? ገና በተዋወቃችሁ በ6 ወሩ ነው ብር መስጠት የጀመርሽው? ነው አይደለም? ከዛም በፊት ቆይተናል። ማለት የዛ ሰዓት ዝም ብለን ስልክ ነው የምናወራው። ማሪ በጣም ብዙ ውሸት እያገኘሁብሽ ነው። እሺ በጣም ተዋሻለሽ። ውሸት አይደለም፣ ውሸት አይደለም። ተዋሻለሽ። ከተዋወቅን አመት ከ6 ወራችን ነው አልሽ። ብር ለመጀመሪያ ጊዜ 10,000 ብር የሰጠሽው የዛሬ አመት ገና ነው አልሽ። አሁን ገና 20 ቀን ይቀረዋል፣ አመት ሊሆነው ነው። ስለዚህ በተዋወቃችሁ በ6 ወር ነው ብር መስጠት የጀመርሽው። ጽድት ጥርት ያለ ነገር ለምን አትናገሪም? ባይዘው እንደ ውሸት የምጠየፈው ነገር የለም። ውሸትን አይደለም ሀቡ፣
ለምን ዋሻለሁ? ውሸቴም ቢሆን ኖሮ ከትናንትና ጀምሮ አልጽፍም ነበር። አሁን ምንድነው የሚያነፋርቅሽ ታዲያ? ለፍቅረኛሽ የኢትዮጵያ ብር 10,000 ብር ከሰጠሽ አመት የሆነው አሁን እዚህ ጋር አምጥቶ የሚያነፋርቅሽ ምንድን ነው? ከጌጤ ጋር ስለሆነ ጌጤን ስለጠበሰ ምንድን ነው የሚያነፋርቅ? እኔ ራሱ ጉዳይ ገደል ይግባ። እኔ ታይዞ ስትፈልቀቅላት ብለው የሚመለከተኝ ነገር የለም። እኔ ብር እና ምንድን ነው የሚያስለቅስሽ? አልገባኝም። አሁን ማን ደብድቦሽ ነው? ማን ታመሽ ነው? ሙሉ ጤነኛ ነኝ፣ ወጣት ነኝ፣ ሙሉ አካል አለኝ ብለሻል። ምንድን ነው የሚያነፋርቅሽ? እዚህ ጋር የምታስለቅሹም ለምንድን ነው? በቃ ብር እንዲሰጠኝ ነው የፈለጉት። እና እኛ ምን አገባን? አማክረሽናል ስትሰጪው? ብቻችሁን ሆናችሁ ነው አይደል የሰጠሽው? እኛ ስጩና ከከለከለሽ እኛ አለን በኃላፊነት እንቀበለዋለን ብለንሻል። እውነቱን ልንገርሽ ከጌጤ ጋር ስለሆነ ቀንተሽ ነው እንደዚህ ቅጥል ርር ድብን ብለሽ የምታለቅሽው እንጂ 36,000 ብሩ ገርሞሽ አይደለም። አመት ሙሉ ስትሰጪው ለምን ቀናለሁ? እንደዚህ አይነቱ ገደል ይግባ። ማርያም በቃ ወደሽ ከተሰፋሽ ወደሽ ነው የሰጠሽው ብሩን። ማን ስጫለሽ? ቤተሰብ የለሽም አንቺ የሚረዳ ጎረምሳ ወጣምሻ ከምትቀልቤ ለምን ትሰጫለሽ? መስተንግዶ ሰርቼ እግሬ ተቃጥሎ ምን ልጅ ያሳደግሽበት መሰለሽ? መስተንግዶ ሰርቼ እግሬ ተቃጥሎ የምትይው ወይ ለእናትና ለአባትሽ የሰጠሽበት ቤተሰብሽን የጦርሽበት መሰለሽ? ጎረምሳ ባዳ ማታቂውን በቲክቶክ ያወቅሽውን እኮ ነው የቀለብሽበት። እኛ ስንት ችግር ስንሰማ ነው የምንውለው? ስንት የታመመ ሰው ስንሰማ ነው የምንውለው? ስንት ምስኪን የእውነት ችግር ያለባቸው ስንሰማ ነው የምንውለው? ያንቺ እኮ ጥጋብ ነው። ሲጀመር እኔ ታሪኩ ራሱ አልተዋጠልኝም። ያልሽውን ሰውዬ ቁጥር ከመሲ ባልትና ትልክልኛለች፣ አወራዋለሁን። እውነትነቱን ራሱ አላመንኩበትም። የሆነ ተመካክራችሁ ዝም ብላችሁ ቲክቶክ ላይ አጀንዳ መሆን ፈልጋችሁ ነው ሁላ የመሰለኝ ግን ማለት ነው። ለሌላ ጊዜ ግን እውነትም ሆነ ውሸት ለወንድ ብር የምትሰጡ ሴቶች እፈሩ፣ እፈሩ። አሁን እውነት ሰተሽውን ከሆነ ጦስሽ ውሰድ፣ ዝም ብለሽ ስራሽን ስሪ። ብሩ አይደለም የገረመሽ። ብር ቢገርምሽ አትሰጪውም ነበር ከመጀመሪያውም። አንቺ የገረመሽ ጌጤ ጋር መሄዱ ነው። እንደዚህ አይነት ሰው መጣ ቀረ አይጠቅምሽም። ግን እፈሩ። የምር ወንድ ቁጭ አርጋችሁ የምትቀልቡ ለወንድ ብር የምትሰጡ እፈሩ፣ ልታፍሩ ይገባቸዋል። ወንድ ልጅ ካልፈለገ በብር ልትይዙ አትችይም። ከወደደሽ ካከበረሽ ከፈለገሽ ብቻ ነው አብሮሽ የሚሆነው እንጂ ዳይመንድ ብትሰጪው ኩላሊትሽን አውጥተሽ ብትሰጪው ነገ ይሄዳል። የሚሄድ ከሆነ ያንቺ ካልሆነ አይደለም ገንዘብ ኩላሊትሽን ብትሰጪው ይሄዳል። ኩላሊቱን ታሞ ኩላሊትሽን ብትሰጪው ሲድን ይሄዳል። ሲድን ወደሚፈልጋት ይሄዳል። ወንድ ልጅ ፈልጎ ወዶ እንጂ በብርም በምንም ተገዝቶ ተይዞ አይቀመጥም። ለሌላ ጊዜ ማለት ነው። ይጠቅምሻል። ይሄን ምክር ያዡ፣ በነፃ ሰጥቼሻለሁ። በተረፈ አውርቼው ጉዳዩ እውነት ከሆነ እና የሚሰጥሽ ከሆነ እመልስልሻለሁ መልሱ። ጨርሰናል። ከረሜላ ሀቡ በዚህ አስር አይደለም ከስራ 11 ሰዓት ይወጣል። አውቆ ነው ስራ ላይ ነኝ ያለው። አይ እንግዲህ አትጨማለቂ፣ ነገርኩሽ። እንግዲህ ነገ አናግሬው መልሱን እሰጥሻለሁ። ልጅ እንደታመመባት እናት አትነፋረቂ። እዚህ ምን ትጨማለቃለች? እና እኛ ሚኪ ጌጤ ጋር ሄደና እኛ ምን ቸገረን? ስንት ችግር እያለብን እዚህ አንቺ ስትነፋረቂ እንስማ። ጨምላቃ ትጨማለቃለች። ሰማንሽ፣ በትዕግስት አስጨረስንሽ። እንደገና እንደ አዲስ መነፋረቅ ትጀምራለች። መጃጃል። ስንት ችግር እያለብን እዚህኛ ስንት ጉዳይ እያለ እዚህ ዝም ብሎ መነፋረቅ ደግሞ ለአንድ ወጠጤ። Yes, Mama. You know I'm rich? You are rich? MashaAllah. Because Wow, look, Nunu is rich. She's rich, MashaAllah. it's 50 jumps. MashaAllah, very good.